የአውሮፓ ትልቅ ክለቦችን ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የአውሮፓ ትልቅ ክለቦችን ወቅታዊ መረጃ ይዘናል። በስክሪናችሁ ላይ የምትመለከቱትን ምስል ከ10 ስንት ትሰጡታላችሁ? አስቀድመን ጥያቄ ጠየቅን፣ ምክንያት አለን። ይህንን ምስል ያጋራንበት እንመለስበታለን። የሳምንቱ መጨረሻ ላይ ስለሆንን የሊግ ጨዋታዎች ስላሉ የአሰልጣኞች ጋዜጣዊ መግለጫ ይጠበቅ ነበር። የተወሰኑት ደርሶናል፣ እናደርሳችኋለን። አንደኛው ጋዜጣዊ መግለጫ እጃችን ላይ ደረሰው የሪያል ማድሪድ ነው። የዣቪ አሎንሶ ጋዜጣዊ መግለጫ እጃችን ላይ ደርሷል፣ ታደምጡታላችሁ። ከዛ ውጪ በሪያል ማድሪድ በኩል ለየት ያለ የቡድን ዜና ይዘናል። ከባርሴሎና ጋር በተያዘ የደረሰን የቡድን ዜና ነው። በተለይም ከላሚን ያማል ጋር በተያዘ ነው። ትልቅ መረጃ ይዘናል። ሼዝኒ ጋዜጣዊ መግለጫ ሲሰጥ ነበረ፣ ወይም ከባርሴሎና ቲቪ ጋር ቆይታ ነበረው። ትንሽ ፈገግ የሚያደርግ ነገር አንስቷል፣ ታደምጡታላችሁ። ከዛ ውጭ በአውሮፓ ዙሪያ ትልቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ከቆያችሁ በአውሮፓ ዙሪያ መረጃዎቻችንን ትከታተላላችሁ። የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ ከምናነሳቸው ጉዳዮች ውስጥ አንደኛው ሞንዶ ዲፖርቲቮ የፕሪሚየር ሊግ ክለቦችን በተመለከተ አንድ ዝውውር ጉዳይ ይዞ ወጥቷል፣ እናነሳዋለን። ከዛ ውጭ የወቅቱን አነጋጋሪ ቡድን ፓላስን እናነሳለን። የትልልቅ ክለቦች የመረጃ ሰዓታችን ላይ ፔፕ ጋርዲዮላ ያደረጉት ነገር ትልቅ ነገር አለ። ዛሬ ምንድን ነው ያደረጉት ፔፕ ጋርዲዮላ? ከኛ ጋር ስትቆዩ የምትከታተሉት ይሆናል። በሌላ መረጃችን ቼልሲን የተመለከተ የቡድን ዜና እናነሳለን። ዘንድሮ የቼልሲ ተጫዋቾች በቀይ ካርድ ስማቸው ይታማ እንጂ በርከት ያሉ ተጫዋቾች በግብ ላይ ይሳተፋሉ። ከቶትናም ጋር ደግሞ በዚህ ሳምንት የሚደረገው ጨዋታ ይጠበቃል። ቾኮል የሚለው ነገር አለ። ተጨማሪ መረጃዎችን ይዘናል። ሲጠበቅ የነበረው የስሎት ጋዜጣዊ መግለጫ እጃችን ላይ ደረሰ። እሳቸው በአንድ ነገር አያምኑም፣ ከፓላስ ጨዋታ ውጭ ባሉ ነገሮች ላይ አልስማማም ብለዋል። ለመሆኑ እሳቸው የማይስማሙበት ከፓላስ ውጭ የተፈጠረ ነገር ምንድን ነው? ከዛ ውጭ በጉዳት ምክንያት የማይገኙና የሚገኙ ተጫዋቾች እጃችን ላይ ደርሷል። የሊቨርፑል ደጋፊዎች ትከታተላላችሁ። በተለይም ኢሳክ፣ ከርትስ ጆንስ፣ ሪያን ግራቨንበርግ እንደዚሁም አሊሰን ቤከርን የተመለከተ መረጃ እጃችን ላይ ደርሷል። ስለዚህ በዚህ ሳምንት ጨዋታ እነማን ለሊቨርፑል ግልጋሎት ይሰጣሉ አይሰጡ የሚለውን ተጨማሪ መረጃና የስሎትን አጠቃላይ ጋዜጣዊ መግለጫ ጨመቅ አድርገን ዋናውን ሀሳብ እናነሳለን። በማይክል አርቴታን በኩል የተነሱ ሀሳቦች ነበሩ። በጣም ወሳኝ የተባሉ መረጃዎችን አግኝተናል። በአርሰናል በኩል ጋዜጣዊ መግለጫ የተወሰኑት እጃችን ላይ ደርሷል። በሁለት ክፍል እናደርሳችኋለን። ከዛ ውጭ አርሰናል ከበርንሌ በሚያደርገው ጨዋታ ምን ይጠበቃል? ታደምጡታላችሁ። በአርሰናል በኩል አንድ ጥልቅ የቡድን ዜና እናነሳለን። በተለይም ከሶስቱ ጨዋታ ጋር አያይዘን የቀድሞ ተጫዋችም ስለ አርሰናል የሚለው ነገር አለ። በአርሰናል የሆኑ ቡድን ውስጥ ቀደም ካሉት በተለይም አርሰናል ምርጥ ከሚባለው የአርሰን ቬንገር የመጨረሻው ዓመት ላይ ከነበረው ውስጥ የመረጣቸው እጩዎች መነጋገሪያ ስለነበሩ እናነሳቸዋለን። የዩናይትድ የመረጃ ሰዓታችን ላይ በማንቸስተር ዩናይትድ አስደናቂው ብሪያን ቤሞ በበርካቶች እየተወደሰ ነው። የቀድሞ የአርሰናል ሰው የሚለን ነገር አለ። ከዛ ውጪ ስለ ሩበን አሞሪም ያነሳል። ብሪያን ቤሞን ግን በቁጥራዊ መረጃ እናነሰዋለን እኛ። ከዛ ውጪ 5 ተከታታይ ጨዋታ ስለሚጠበቅበት ማንቸስተር ዩናይትድ ሴላመንስ ያለው ነገር አለ። በማንቸስተር ዩናይትድ ዛሬ ይፋዊ ገጽ ላይ አንድ ምስል ተጋርቷል። ዩናይትድ ያጋራው ምስል ምን ነበር? ትከታተሉታላችሁ። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር አድርጉ። በሳምንቱ መጨረሻ ከየክለቦቻችሁ ምን ይጠበቅ? በተለይም የደረጃ ሰንጠረዡን ውጤት ሊያስከትሉ የሚችሉ ትልቅ ጨዋታዎች ይጠበቃሉ። ከዛ ውጭ ግን ይህ ምስላችን ላይ ያጋራናችሁን ምስል ወይም በስክሪናችን ላይ ያጋራናችሁን ምስል ከ10 ስንት ትሰጡታላችሁ? ምክንያት አለን። ይህንን ለየት ያለ ምስል አያይዘን ተጨማሪ መረጃ በፕሮግራማችን የምናጋራችሁናል። በድጋሚ መልካም ቆይታ ተመኘን። ተወዳጁ የእንግሊዝ ፕሪሚየር ሊግ በ10ኛ ሳምንት ወሳኝ ጨዋታዎች ይከናወኑበታል። በተለይም ፕሪሚየር ሊጉ አንድ ሰዓት ጭማሪ ካደረገ በኋላ ቅዳሜ 12 ሰዓት ሲል ብራይተን ከሊድስ አሜክስ ላይ፣ በርንሌ ከአርሰናል፣ ተርፍ ሙር 12 ሰዓት የሚደረግ ነው። ሴልኸርስት ፓርክ ክሪስታል ፓላስ ከብሬንትፎርድ፣ ክራቨን ኮቴጅ ፉልሃም ከወልቭስ፣ በሲቲ ግራውንድ ኖቲንግሃም ፎረስት ከማንቸስተር ዩናይትድ። እነኚህ 12 ሰዓት ሲል የሚደረጉ ጨዋታዎች ናቸው። ቅዳሜ ምሽት 2 ሰዓት ከ30 ሲል በቶትናም ሆትስፐር ስታዲየም ቶትናም ከቼልሲ ይጫወታሉ። ቅዳሜ ምሽት 5 ሰዓት ሲል ሊቨርፑል ከአስቶን ቪላ የሚያደርጉት ጨዋታ ቅዳሜ በትልቁ የሚጠበቁ መርሃ ግብሮች ናቸው። ፕሪሚየር ሊጉ እሁድ ይቀጥላል። ዌስትሃም ዩናይትድ 11 ሰዓት ሲል ከኒካስል ዩናይትድ ይጫወታሉ። እሁድ 1 ሰዓት ከ30 ሲል ማንቸስተር ሲቲ ከበርንማውዝ ጋር ጨዋታቸውን ያደርጋሉ። በጣም ወሳኝ ጨዋታ ነው። የመንዴ ናይት ፉትቦል ጨዋታ በዚህ ሳምንትም አለም፣ ግን 5 ሰዓት ነው የሚደረገው። ሰንደርላንድን ከኤቨርተን የሚያገናኝ ይሆናል።
ሳምንቱ የፕሪሚየር ሊግ ጨዋታዎች የሚጠበቁባቸው ብዙ ምክንያቶች አሉ። በየክለቦቹ እንመለከታቸዋለን። እናንተ ክለብ ግን በዚህ ሳምንት እንዴት ያለ ውጤት ያስመዘግባል? ምናልባት ከጋርመንት አካባቢ አንድ የአርሰናል ደጋፊ 3-1 አርሰናል ያሸንፋል አትጠራጠር፣ ቪክተር ዮኬሬሽ 2 ግቦችን ያስቆጠራል የሚል ሀሳብ ልኮልን ነበር። እናመሰግናለን። ሌሎችም ተሳተፉ። ከጋዜጣዊ መግለጫ እጃችን ላይ ከደረሰው የሪያል ማድሪድን ጀምር። ሪያል ማድሪድ አሰልጣኝ ዣቪ አሎንሶ ኤድዋርዶ ካማቪንጋ የእሳቸው ፕሮጀክት ዋና ሰው መሆኑን ተናግሯል። በእርግጥ ካማቪንጋ አይደለም ለዣቪ አሎንሶ ለመጣ ለሄደው ሁሉ የእቅድ ማስፈጸሚያ ነው። በሁሉም የሜዳ ክፍል ላይ የሚጫወት የትኛውም የሪያል ማድሪድ ተጫዋች ሲጎዳ ቀይሮ የሚገባው ኤድዋርዶ ካማቪንጋ ነው። እሳቸውም የማይታመን ተጫዋች ብለውታል። እናም ካማቪንጋ በቡድን ውስጥ ቁልፍ ተጫዋች ነው ብለዋል። ዴሮ ስፖርት መረጃውን ይዞት ወጥቷል። ፋብሪዚዮ ሮማኖ ዛሬ በፊት ገጹ ይዟቸው ከወጣው መረጃ ውስጥ አንደኛው ይህንን የዣቪ አሎንሶን ምስክርነት ነበር ስለ ኤድዋርዶ ካማቪንጋ። ሌላው እሳቸው ከሰሞኑ ዝግብ ገብተውበት የነበረውን የዣቪ አሎንሶ እና የቪኒሲየስ ጁኒየርን ጉዳይ በተመለከተ ማለት ነው ምላሽ ሰጥተውበታል። በተለይም እነ ቶኒ ክሮስ ደጋፊዎች፣ እነ ሪቫልዶ የቀድሞ ተጫዋቾች ይህን ያደረገው ራሱን ከፍ ለማድረግ ነው ካሉ በኋላ ቪኒሲየስ ጁኒየር ስሙን ሳይጠቅስ ሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ እና የቡድን አጋሮቹን ይቅርታ በጠየቀበት መግለጫው መሰረት የሪያል ማድሪድ ዋና አሰልጣኝ ዣቪ አሎንሶ ከቪኒሲየስ ጁኒየር ጋር የነበረው ጉዳይ ተዘግቷል ብለዋል። ሮብ ከሁሉም ጋር ውይይት አድርገናል። ቪኒሲየስ ጁኒየርን በግልጽ ተናግሮም ጥሩ ባህሪ ማሳይቷል፣ ነገር ግን መስመር ይዟል ብለዋል። እሳቸው በቀጣይ ይቀጡት እንደሆነ የጠየቁት ዣቪ አሎንሶ አይቀጣም፣ ለበቀለ ቦታ የለንም፣ በእኔ በኩል ነገሩ ተዘግቷል ብለዋል። ቪኒሲየስ ጁኒየር በማህበራዊ ትስስር ገጹ ባሰፈረው የይቅርታ መልእክት የአሰልጣኙን ስም አልጠቀሰም ነበር። አሰልጣኙ ሲናገሩም ዋጋ ያለውና እውነታው መልእክት ነው፣ ከልቡ መናገሩን አሳይቷል። የተናገረው አስፈላጊ ነገር ነው፣ እኔም በመልእክቱ ደስተኛ ነኝ ብለዋል። ስሜ ባይጠቀስም ያው እንደ ቡድን ሪያል ማድሪድን ደጋፊውን እንደ ቡድን አጋሮቹና ፍሎሬንቲኖ ፔሬዝን ብቻ ነው ስም ጠቅሶ በወቅቱ ይቅርታ ጠይቆ የነበረው መነጋገሪያ ነበር። ለማንኛውም ስማቸው ባልተጠቀሰው መግለጫ መሰረት ይቅርታውን ተቀብለናል፣ አይቀጣም ብለዋል። ማርኮ ቬራቲ በዚህ ሰዓት በዓለም ላይ ከሚገኙ እግር ኳስ ተጫዋቾች ሁሉ ቁጥር አንድ ተወዳጁ ኬሊያን ምባፔ ነው ብሏል። በሜዳ ላይም ከሜዳ ውጭ ባለ የእግር ኳስ ሕይወቱ በዚህ ሰዓት ቁጥር አንድ ተወዳጅ ነው ብሏል። የእናንተ ቁጥር አንድ ነው ወይ? አጋሩን። ማርኮ ቬራቲ ይቀጥላል። ፓሪስ ሰን ዠርሜን በስተመጨረሻም የአውሮፓ ሻምፒዮንስ ሊግን ያለ ኬሊያን ምባፔ አሳካ የሚባለው ነገር ተገቢነቱ አይታየኝም ብሏል። ከኬሊያን ምባፔ ጋር ሴሚፋይናል ደርሰናል፣ ፍጻሜም ደርሰናል፣ ነገር ግን አላሸነፍንም። በፓሪስ ሰን ዠርሜን በኩል ግን ያለ ኬሊያን ምባፔ ዋንጫ ተነሳ የሚለው መፈክር ተገቢነቱ አይታየኝም። ምባፔ ለክለቡ እድገት እና እዚህ መድረስ ትልቁን አበርክቶ ነበረው። በአውሮፓ ሻምፒዮንስ ሊግ ዋንጫ አንስተዋል። እሱ በቡድን ውስጥ በነበረ ሰዓት ላይ ረጅም ጊዜ ተጫውቷል። እስከ 50 ጎሎችን በዓመት የሚያስቆጠር ተጫዋች ነበረ። ስለዚህ ያለሱ ዋንጫ አነሱ የሚለው አረፍተ ነገር ወይም ሐረግ ተገቢነቱ አይታየኝም፣ የቻለውን ሁሉ ያደረገበት ቡድን ነበር ብለዋል። ጊዩቲ ለሪያል ማድሪድ ከተጫወቱ ተጫዋቾች ውስጥ ይጠቀሳል፣ ግን ደግሞ በርካታ ደቂቃዎችን አያገኝም ነበረ። ትልቅ ገንዘብ አግኝቼ ነበረ ብሏል በወቅቱ በሪያል ማድሪድ ሳለው። ነገር ግን በሪያል ማድሪድ በ30 ደቂቃ ውስጥ መጫወት ለእኔ በቂ ነበር ብሏል። ሌሎች ክለቦች አመቶ 90 ደቂቃ ከመጫወት ለእኔ በሪያል ማድሪድ 30 ደቂቃ በቂ ስለነበረን የቆየት ብሏል። ያም በጣም አስደስቶኛል ብሏል። ያነሳነው ዛሬ የተወለደበት ቀን ነው። ሪያል ማድሪዶች ተጫዋቹን አውስተው አመስግነውታል። ታማኝነት ውስጥ ከታማኝ ተጫዋቾች ውስጥ ከሚጠቀሰው አንደኛው ጉቲ ነበረ። ግን ያው በወቅቱ የነበሩት የከዋክብት ብዛት በሪያል ማድሪድ ቤት የመጫወቻ ደቂቃ እጥረት እንደገጠመ ይታወቅ ነበር። ለዛ ግን ክለቡን ከመልቀቅ ይልቅ ለእኔ 30 ደቂቃ የሪያል ማድሪድን መለያ ለብሶ መጫወት እጅግ በጣም አስደናቂ ነበር ብሏል። ከባርሴሎና ጋር በተያያዘ ላሚን ያማል የብሽሽት ጉዳቱ በጨዋታ ላይ በደንብ ፐርፎርም እንዳያደረግም ጨዋታ ሚስ እንዲያደረግ አድርጎት እንደነበረ ይታወቃል። ባርሴሎናች አሁን ስለ ሰርጀሪ ጉዳይ እንደማያስቡ ተናግረዋል። ነገር ግን በቀጣዮቹ ጥቂት ሳምንታት ውስጥ ይህ ነገር ምቾት የማይሰጠው ከሆነ ስለ ቀዶ ጥገና ማሰብ እንጀምራለን ብለዋል። በባርሴሎና በኩል ተጫዋቹን ቀዶ ጥገና ከማድረግ ይልቅ ሌሎች ማገገሚያ መንገዶችን እያፈላለጉለት ነው ተብሏል። ከእግር ኳስ ሜዳ ውጭ ያለው የግል ሕይወቱ ለጉዳቱም እንደ ምክንያት እየተነሳበት እንደነበረ ይታወቃል። በጉዳዩ ላይ ባርሴሎና ተጨማሪ መረጃንም ከመስጠት ተቆጥበዋል። በሳምንቱ መጨረሻ በሚደረግ ጨዋታ ላይ ይገኛል አይገኝም በሚለው ጉዳይ ላይ የአሰልጣኝ ሃንሲ ፍሊክን ጋዜጣዊ መግለጫ እየተጠባበቅን እንገኛለን። በቀዶ ጥገና ጉዳይ ላይ ግን በቅርቡ እየታሰበ አይደለም ብሏል። መረጃውን ያገኘነው ከዴሮ ስፖርት ነው። ፋብሪዚዮ ሮማኖ በፊት ገጹ ላይ ይህንን ጉዳይ ይዞት ወጥቷል።
ከባርሴሎና ቲቪ ጋር ቆይታ ነበረው ሼዝኒ የሀገሩን ልጅ ሮቤርት ሌዋንዶስኪን ያወደሰበትን መወድስ በማለዳው መረጃችን ነግረናችሁ ነበር። ስለ ራሱስ ምን አለ ካላችሁ ሼዝኒ ፔናልቲ ያድናል ግን ቡድን ይሸነፋል። በጣም አስገራሚውን ነገር እሱም አንስቶታል። ለአብነት ያክል ያነሳውም በሜሲ የተመታብኝን ፍጹም ቅጣት ምታደኛለው ግን ተሸንፈናል። በኔይማር ጁኒየር የተመታ ፍጹም ቅጣት ምታደኝ ነበረ ግን ያን ጨዋታም ተሸንፈናል። አሁን ደግሞ በኬሊያን ምባፔ የተመታብንን ፍጹም ቅጣት ምት ባደንም ከሽንፈት አልታደገም ቡድኔን። እኔ ጥሩ ነገር የሰራው ሲመስለኝ ነገሮች ግን ጥቅም የላቸውም ብሏል። ትንሽ ለየት ያለ ሐሳብ ያነሳ ይመስላል። በእርግጥ በሰሞኑ በባርሴሎናም ጨዋታ የኬሊያን ምባፔን ፍጹም ቅጣት ምት ቢያደንም ቡድኑን ግን ወደ ሽንፈት ጎዳና ሊወስዱ አልቻለም። ከዚህ በፊትም የፍጹም ቅጣት ምት የማዳን ንጻሬው በጣም አስደናቂ ነበር። ከሀገሩ ጋር ሆኖ አርጀንቲና ከፖላንድ በነበረ ጨዋታ ፍጹም ቅጣት ምት ሲያድን እናውቀዋለን። ግን ያም አልሆነለትም እና ምን ጥሩ ሳረግ ግን ቡድኑ ጥሩ ነገር ይዞ እየወጣ አላየውም ብሏል። የባርሴሎና ግብ ጠባቂ ካነሳቸው ነጥቦች ውስጥ አንደኛው ስለ ማርከስ ራሽፈርድ ነው። ራሽፈርድ ከሚገባ ያነሰ ጎል ነው ያለው። ምክንያቱም በልምምድ ላይ ጥሩ ቀን ሲኖረው ማንም ሊያስቆመው እንደማይችል ይታያል። አክሎም ያንን አስደናቂ ቀኝ እግሩን በጨዋታ ላይ ይበልጥ ካሳየ በጣም አደገኛ ይሆናል። ግን አሁን ያለው ቁጥር በጣም ዝቅተኛ ነው፣ ከዚህ በላይ ማድረግ ይችላል ብሏል። የቡድኑ ቁልፍ ተጫዋች ነው አሁን በዚህ ሰዓት። በነገራችን ላይ የባርሴሎና ማርከስ ራሽፎርድ በርካታ የግብ አስተዋጽኦ ያለው እሱ ነው። በእርግጥ ፌርሚን ሎፔዝ በግብ ደረጃ ይበልጡታል። በእርግጥ ፌርሚን ሎፔዝ በአውሮፓ ሻምፒዮንስ ሊግ ሃትሪክ ከሰራ በኋላ የቁጥሩ ከፍታ እንደጨመረ ይታወቃል። ግን እንደ አጠቃላይ በግብ አስተዋጽኦ ደረጃ ማርከስ ራሽፎርድ የባርሴሎና ቀዳሚ ነው። በጉዳት የሳሳው ቡድን ውስጥ ወሳኙ ሰው እንደሆነ ይታወቃል። በዚህ ሰዓት ላይ ምናልባት ቋሚ ያረጉታል አያረጉትም የሚለውን ግን በዚህ ሰዓት ስፖርቲንግ ዳይሬክተሩ ዴኮ አልወሰንም፣ ገና ብዙ ጊዜ ስላለን በመቶ መጨረሻ ላይ እንወስንበታለን ማለታቸው ይታወቃል። ይህን ምስል አጋራናችሁ በመግቢያችን ላይ ከ10 ስንት ትሰጡታላችሁ ብለን ጠይቀናችሁ ነበረ። ምክንያታችንን እንንገራችሁ። የጣሊያኑ ክለብ ይህንን መለያ በዚች እንስት ያስተዋወቀው ምክንያት አላቸው። እንደምትመለከቱት 125 ሚል ተጽፎበታል። ይህንን አርማው ላይ 125 ተጽፎበታል። የጣሊያኑ ክለብ ፓሌርሞ በውድድር ዓመቱ የሚጠቀምበትን እና ከቀናት በኋላ ለሚያከብሩት የክለቡ 125ኛ መስረት በዓል የሚጠቀምበትን መለያ ይፋ አድርጎታል። በርካቶች መለያውን ወደውታል። በርካቶችም በገበያ ላይ እየገዙት ይገኛሉ ተብሏል። መለያውን በጥቂት ሰዓት ውስጥ በተዋወቀበት ሰዓትም በርካቶች ይህንን የፓሌርሞ መለያ እየገዙት ይገኛሉ። ከ10 ስንት ይገባዋል? መግቢያችን ላይም ጠይቀናችሁ ነበር። አሁን ደግሞ ከምክንያቱ በኋላ ከ10 ስንት ሰጣችሁት? ፓሌርሞ 125ኛ ዓመቱን ምክንያት በማድረግ የጣሊያኑ ክለብ ማለት ነው በውድድር ዓመቱ የሚጠቀምበት መለያ በእንደዚህ አይነት መልኩ ነው። ከ10 እናንተን ሬቲንግ አስቀምጡት። የፕሪሚየር ሊግ መረጃችን ይቀጥል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል መለማዮቻቸው ወደ ስፔን አቀንተዋል። ውድ ቤተሰቦቻችን በነገራችን ላይ ባርሴሎና፣ ሪያል ማድሪድም ስማቸው እዛው እየተነሳ ይገኛል። የሌቫንቴው አጥቂ ካርል ኢታኢዮንግ ከሰሞኑ ብቃቱ በጣም አስደናቂ ሆኗል። ከሳምንት ግብ አስቆጣሪ ዝርዝር ውስጥ እናየዋለን። ሌቫንቴ በተጫወተ ቁጥር ይህንን ድንቅ የፊት መስመር ተጫዋች ካሜሮናን አጥቂ ማለት ነው በርካታ ክለቦች በመለማዮቻቸው በኩል እየተመለከቱ ነው። ያው መለማዮች አዩት ማለት ክለቦች በቀጥታ ይገዙታል ማለት አይደለም፣ ግን ለማነጻጸሪያ ተጫዋቾችን ይመለከታሉ። ከቡድኖችን ጋር ይሄዳል አይሄድም የሚለውን ግምገማ ያደርጉበታል እና በዚህ መሰረት በርከት ያሉ ክለቦች መለማዮች እዛ ይገኛሉ። ከእንግሊዝ የሲቲ፣ የማንቸስተር ዩናይትድ እና የአርሰናል መለማዮች ይህን ካሜሮን አጥቂ በሰሞኑ ሲመለከቱት ነበር ብለዋል። የክሪስታል ፓላስ ወቅታዊ ብቃት አነጋጋሪ ነው። በተለይም ይሄ ትልልቅ ቡድኖች ላይ የሚወስደው የበላይነት ዘንድሮ ደግሞ ለየት ያለ ነው። በእርግጥ የተሸነፈባቸው መጫወቶች አሉ። በዋንጫ ደረጃም በኦሊቨር ግላስነር ስር ደምቆ ያለ ቡድን እንደሆነ ይታወቃል። ጥቂት ነገር እናንሳ። የክሪስታል ፓላስ ሊቀመንበር የሆኑ ስቲቭ ፓሪሽ ሊቨርፑል ለተከላካያቸው ማርክ ጉዌ ያቀረበውን የዝውውር ጥያቄ እንዳልተቀበሉት ይታወቃል። በእርግጥ ፓሪሽ ጉዌ ከሊቨርፑል የመጣውን የዝውውር ጥያቄ ፍላጎት ለእኛም አስደስቶን ነበር፣ እሱም ፈልጎት ነበረ። ግን ደግሞ በውድድር ዓመቱ ላይ እሱን ተክተን የምናመጣው ተጫዋች አላገኘንም። ያ ደግሞ የወራጅነት ስጋት ውስጥ እንዲከተን አልፈለግንም። ስለዚህ ሪስክ ወስደናል ብለዋል። ሪስክ ወሰድኩ የሚሉት እሳቸው ደግሞ ወይም ቡድኑ ሪስክ ወስዷል የሚሉት ደግሞ ይህንን ተጫዋች የመጣለንን ገንዘብ ትተን ተጫዋቹን መምረጣችን ነው። ጥሩ የውድድር ዓመት እንዲኖረን ይረዳናል። ከወራጅ ቀጠና ጫና ነፃነንም ብለዋል።
እሳቸው በቡድኑ ማርክ ጉዌን ካቆዩ በኋላ በወራጅነት ደረጃ ሳይሆን በትልቅ ደረጃ መፎካከር የሚችል ቡድን እንደሆነ እየታየ የሚገኛል። የማርክ ጉዌን ብቃት ለየት ያለ ነው። ከዛ በኋላ በነገራችን ላይ በቡድን ውስጥ እንደ ወሳኝ ተጫዋችነቱ ቀጥሏል። አላጉሮ መረመም በተሰጠው ምድል የሚታወቅበትን ብቃቱን እያሳየም እንደሆነ ይታወቃል። ሲቲ ደረሰን። ጋርዲዮላ ጉርሻውን ለሰራተኞቹ እንደሚያከፋፍል አስታውቋል። ጓንቱን የሰቀለው የቀድሞ የማንቸስተር ሲቲ ግብ ጠባቂ ስኮት ካርሰን ፔፕ ጋርዲዮላ የክለቡ ሰራተኞች እንዴት እንደሚያነሳሳም ተናግሯል። ሊጉ ወይም የትኛውም ዋንጫ ስናሸንፍ ፔፕ ጋርዲዮላ ጉርሻውን ለሁሉም ሰራተኞች ነው የሚያከፋፍለው ሲል ስኮት ካርሰን ተናግሯል። አክሎም ማንቸስተር ሲቲ ሊጉን ሲያሸንፍ የተሰጠውን የሊጉን ጉርሻ ለምግብ አብሳዮች ጨምሮ ለሁሉም ሰራተኞች ሰጥቷቸዋል ብለዋል። ፔፕ ጋርዲዮላ ሰራተኞቹ የተሻለ ስራ እንዲሰሩ ሁልጊዜም እነሱን ማነሳሳት ይፈልጋል ብለዋል። እንደ ሲቲ ያለ ቡድን በሳምንት ሳምንት በጥንካሬ እንዲቆይና በቡድን ውስጥ ያለው መንፈስ የአንድነት መንፈሱ እንዲቀጥል በማድረግ ረገድ ፔፕ ጋርዲዮላ ትልቁን ስራ ይሰራ ነበር ብሏልና የሚሰጠውን ጉርሻዎች ጥቅሞች ሁሉ ለክለቡ አሳልፎ የሚሰጥ ሰው ነበር ብሏል። አሁን እንኳን ስኮት ካርሰን ጓንቱን ሰቅሏል። በፔፕ ጋርዲዮላ ስር ከተጫወተው ጨዋታ ይልቅ ከሲቲ ጋር በዋንጫ ደረጃ ስሙ የተጠቀሰበት ቁጥር ይበልጣል። ብዙ ግልጋሎቶች አይሰጥም። 2 ጨዋታ ተጫውቷል። 2 ጨዋታ አንዱ በክሊንሺት የተጠናቀቀ እንደነበረ እናስታውሳለን። ለማንኛውም ጋርዲዮላ በዚህን ያክል ደረጃ ለቡድኑ ጥልቅ ፍቅር ነበረው ብሏል። ቼልሲ ዘንድሮ በቀይ ካርድ ይታሙ እንጂ ተጫዋቾቹ በግብ ተሳትፎ ደረጃ አብዛኞቹ ተሳትፈዋል። የቡድኑ በርካታ ግብ አስቆጣሪ ላብነት ያከለ ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ 4 ግብ አስቆጥሯል። በእርግጥ ኤንዞ ፈርናንዴዝ 1 አሲስት አለው። ከዛ በተጨማሪ እነ ዦ ፔድሮ 2 ጎል 3 አሲስት፣ እነ ዊሊያን ስታቪዮ 3 ጎል 1 አሲስት፣ ታሪክ ጆርጅ 3 ጎል 1 አሲስት፣ ፔድሮ ኔቶ 2 ጎል 2 አሲስት፣ ጄም ባዮን ጊተንስ 1 ጎል 3 አሲስት፣ አንድሬ ሳንቶስ 1 ጎል 2 አሲስት፣ ሪስ ጄምስ 1 ጎል 2 አሲስት፣ ኮል ፓልመር 2 ጎል፣ ተሮቫ ቻሎቫ 2 ጎሎች ነበሩት። እነ ማርኮ ኮኮሪያ እነ ማሎ ጉስቶ 2 አሲስት አበርክተዋል። አሌያንድሮ ጋርናቾ 1 ጎል 1 አሲስት፣ ፋኩንዶ ቡናኖንቴ፣ ጆሻ ቺፖንግ፣ ማርክ ጉዌ 1 ጎሎችን ለቼልሲ አስቆጥረዋል። እነ ዌስሊ ፎፋና እና ጄረል ሃቷ 1 አሲስት ነበራቸው። እንደ አጠቃላይ ስናየው በርከት ያሉ የቼልሲ ተጫዋቾች በዘንድሮ ግብ ላይ ተሳትፈዋል። ቡድኑ የአንድ ተጫዋች ጥገኛ አይደለም። ምናልባት በአንድ ወቅት ኮል ፓልመር በጣም ምርጥ በነበረ ሰዓት ብዙ ይታማ ነበረ ቡድኑ የፓልመር ጥገኛ ሆኗል በሚል። በዚህ ዓመት ግን ለየት ያለው ነገር የቡድኑ አማካዮችን በጣም በጥልቀት ግብ አስቆጣሪ ናቸው። ከዛ ውጭ ደግሞ በግብ ተሳትፎ ደረጃም የማሬስካ ሰራዊት እጅግ በጣም አስደናቂ የሚባለው በ2 ደረጃ ይተቻል። 1 በዲሲፕሊን የቀይ ካርድ ብዛት፣ 2 ልምድ የላቸውም በሚል ቡድኑ እንደሚተች ይታወቃል። ከዛ ውጪ በቼልሲ ጉዳይ ጆኮልም ሀሳቡን አጋርተዋል። በተለይ ጆኮል ካነሳቸው ነጥቦች ውስጥ አንደኛው ቶትንሃምን በዚህ ሳምንት መግጠም በጣም ከባዱ ጨዋታ እንደሚሆን አንስቷል። ቼልሲዎች ግን ይህን ጨዋታ ማሸነፍ ይጠበቅባቸዋል። በቼልሲና በስፐርስ መካከል የብዙ ሚሊዮኖች ልዩነት አለ ብሏል። ይህንን ትልቅ ልዩነት ቼልሲዎች መጠቀም አለባቸው እያለ ይገኛል። ቼልሲ ይህን ጨዋታ ለማሸነፍ በሳምንቱ እንደ ዦ ፔድሮ ኔቶ፣ እነ ጄምስ ባዮን ጊተንስ፣ እነ ኤስታቪዮ ዊሊያን የመሳሰሉ ተጫዋቾች በትልቁ ይጠበቃሉ ብሏል። በሳምንቱ በተለይም ይሄ ወጣቱ የቼልሲ ቡድን ወጣት እየተባለ ስለሚታማ ማለት ነው። ወጣት የተባለው የቼልሲ ቡድን 4 ግቦችን ወልቭስ ላይ ሲያስቆጥር 4ቱም ግብ አስቆጣሪዎች በእድሜ ወይ 21 ወይ 21 ዓመት በታች ተጫዋች ናቸው። ታሪክ ጆርጅን ብናነሳ እነ አንድሬ ሳንቶስ እነ ኤስታቪዮ ዊሊያንን ጨምሮ ማለት ነው ግብ አስቆጣሪዎቹ እድሜያቸው ከዛ በታች ነበርና ታሪክ ጆርጅም ጭምርና ይህ ወጣት ቡድን በቶትናም ጨዋታ ላይ መጫወት አለበት እያለ ይገኛል። ቀሪዎች ግን ልምድ ያስፈልገዋል የሚል መከራከሪያ ሲያነሱ እንደነበረ ይታወቃል። የአርኔ ስሎት የተወሰነ ጋዜጣዊ መግለጫ እጃችን ላይ ደርሷል። በ2 ምዕራፍ እናነሰዋለን። አንደኛው ከፓላስ ጨዋታ ውጪ በሌሎች ጨዋታ መሸነፍ አይገባንም እያሉ ነበር። እሳቸው የሊቨርፑል አሰልጣኝ አርኔ ስሎት በተሸነፉባቸው በርካታ ጨዋታዎች የተሻለ ውጤት ይገባቸው እንደነበረ ነው እንደ መከራከሪያ የሚያነሱት። ከክሪስታል ፓላስ ጨዋታ ውጪ በተሸነፍንባቸው ሌሎች ጨዋታዎች የበለጠ ነገር ነው እንደውም ይገባን የነበረ እያሉ መከራከሪያ ሲያቀርቡ ነበር። ዛሬ ከጋዜጠኞች ጋር በነበራቸው ቆይታ ብዙ የግብ ዕድል እያስተናገድን አይደለም ያሉት አርኔ ስሎት፣ ስለዚህ አጨዋወታችን ሙሉ መቀየር አያስፈልገንም፣ የተሻለ መንቀሳቀስ ነው ብቻ ነው ያለብን ብለዋል። ስለ ውል ማራዘም የጠየቁት አርኔ ስሎት አሁን ላይ ሙሉ ትኩረቴ ሊቨርፑልን ወደ አሸናፊነት መንገድ መመለስ ብቻ ነው ብለዋል። ውል ስለማራዘም ንግግር ቢኖርም እንኳን እዚህ አልናገርም፣ መጀመሪያ
በማሸነፍ መጀመር ያስፈልጋል ሲሉ ተናግሯል። የቡድኔ ተጫዋቾች ጥራትና የሚፈጥሩት የግብ እድል ብዛት የበለጠ በራስ መተማመን ይሰጠኛል። ይሄ ተጨማሪ ግቦች እንደምናስቆጠር ተስፋ ይሰጣል፣ ወይም ቡድኔ ራሱ እንደዚህ አይነት ግቦችን እንደሚያስቆጠር እርግጠኛ ነኝ ያሉ ነው። ስለዚህ ከፓላስ ጨዋታ ውጪ በሌሎች ጨዋታዎች ፈጽሞ መሸነፍ አይገባንም ነበር ብለዋል። የሊቨርፑል ደጋፊዎች ምልከታቸውን አድርሱን። ከዛ ውጪ እሳቸውም ከቡድን ዜና ጋር በተያያዘ ኢሳክን በተመለከተ ሀሳባቸውን አጋርተዋል። የሊቨርፑል አጥቂ አሌክሳንደር ኢሳክ እና ከርትስ ጆንስ ልምምድ መስራት አልጀመሩም። አሰልጣኝ አርኔ ስሎት እነኚህ ሁለት ተጫዋቾች በዚህ ሳምንት እንደማይኖሩ ነው ያረጋገጡት። እንደውም እሳቸው 99% ከአስቶን ቪላ ጨዋታ ውጪ ናቸው ይላሉ። በቅዳሜ ምሽት 5 ሰዓት ላይ አንፊልድ ሮድ በሚደረገው ስቴዲየም ጨዋታ ማለት ነው። ስለዚህ ያለ አሌክሳንደር ኢሳክ እና ከርትስ ጆንስ ይጫወታል። በእርግጥ አማካይ ክፍሉ ላይ ምናልባት የጀሬሚ ፍሪፖንግ በዛ ቦታ ላይ አለመኖር ምክንያት የተወሰነ የአማካይ ተጫዋቹን ስባዊ ማጫወት ግዴታ እንደሚጠበቅባቸው ይታወቃል። ስለዚህ በመሀል ሜዳ ክፍል ላይ የተወሰኑ አማራጮች መሳሳት ሊያጋጥም ይችላል። ኢሳክ እና ከርትስ ጆንስ በዚህ ሳምንት የሉም። ጥሩ የሚባለው ዜና አርኔ ስሎት ሪያን ግራቨንበርግ በልምምድ ላይ እንደነበረና ወደ ሊቨርፑል ቡድን መመለሱን እናረጋግጠዋል። ከዚህ ጋር በተያያዘ በጨዋታው ላይ ይገኝ አይገኝ በሚለው ጉዳይ ላይ መጨረሻ ውሳኔዎችን እንወስናለን ብለዋል። ጥሩ የሚባለው ዜና አሊሰን ቤከር ከጉዳት አገግሞ በግሉ ልምምዶችን እየሰራ ነው። ያው ከኢንተርናሽናል ብሬክ በፊት ግን ለሊቨርፑል ጨዋታ ያደርጋል ተብሎ አይጠበቅም። ስለዚህ በሊቨርፑል በኩል አሊሰን ቤከር ወደ ግል ልምምድ ሲመለስ፣ ሪያን ግራቨንበርግ ግን ከዋናው ቡድን ጋር ልምምድ ስለጀመረ በጨዋታው ላይ ይገኛል ተብሎ ይታሰባል። አርኔ ስሎት ስለ ልምድ ተጠይቀው ነበረ። ልምዶች ብዙውን ጊዜ ቀስ ብለው ነው የሚመጡት። አሁን ላይ ትኩረቱ ባለፉት ጊዜያት በተለይም በጨዋታ ላይ የገጠሙንን ችግሮች ምን ነበሩ የሚለውን እየገመገምን ነው ብለዋል። በቡድን ውስጥ የነበረውን ነገር ቀስ በቀስ እናስተካክለዋለን ብለዋል አርኔ ስሎት። ስለ ተጫዋቾች ጥራት ላይም ተጠይቀው ነበር። አንድ የምተማመንበት ነገር ቢኖር ባለን የተጫዋች ጥራት ነው እና የፈጠራ ባህሉ ነው። በዚህ 100% እርግጠኛ ነኝ ብለዋል። ቡድኔ በጣም ጥራት አለው። ካስቆጠርናቸው የጎል መጠን በላይ ብዙ ጎሎች እንድናስቆጠር ያደርገናል የጥራት። ስለዚህ በቡድን ላይ እምነት አለኝ። የቡድን ጥልቀት ችግር የለም ብለዋል። ከሰሞኑ ግን በጋዜጣዊ መግለጫ ለተደጋጋሚ ሽንፈታቸው አንዱ የፓላስን ጨዋታ የካራባው ካፕን ሲያነሱ የስኳድ ዴብዝ ጥልቀት ችግር እንደነበረ ሲያነሱ እንደነበረ አይዘነጋም። ማርቲኔሊ ከቡድን ስብስብ ውጪ ሆኗል። ውድ ቤተሰቦቻችን በአርሰናል በኩል የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ጋብርኤል ማርቲኔሊ አሁንም ከቡድን ስብስብ ውጪ መሆኑን ገልጸዋል። ማርቲኔሊ መች እንደሚመለስ እስካሁን አናውቅም፣ ነገር ግን የዚህ ሳምንት ጨዋታ ለሱ ይፈጥንበታል ሲሉ ተደምጠዋል። በሌላ በኩል የተከላካይ ስፍራ ተጫዋች ዊሊያም ሳሊባ ለጨዋታው መድረሱን አይተን እንወስናለን ብለዋል። እንዲሁም ጋብርኤል ሱስ፣ ኦዴጋርድ፣ ማዱኬ እና ሃቨርዝ በአሁኑ መንገድ መሻሻል ካሳዩ በቅርቡ ይመለሳሉ ብሏል። ከኢንተርናሽናል ብሬክ በኋላ በለንደን ደርቢ ጨዋታ ከቶትናም ጋር በምናደርገው ጨዋታ እንደውም ሊደርሱልን ይችላሉ የሚል ሀሳብ ነው ያጋሩት እሳቸው። ይሄ ለአርሰናል በጣም ጥሩ የሚባለው ዜና ነው። በስኳድ ዴብዝ ጥልቀት ችግር የሌለበት አርሰናል አሁን ደግሞ በጣም ወሳኞቹን ተጫዋቾች ሊያገኛቸው ይችላል። ስለ ዋንጫ ተጠይቀው ነበረ ማይክል አርቴታ። አርሰናል የሚነሳበት ጥያቄ በጋዜጣዊ መግለጫ ምናልባት ማይክል አርቴታንም ካሰለቻቸው ጉዳይ አንደኛው የዋንጫ ጉዳይ ነው። ፉክክሩ ከመቼውም ጊዜ በበለጠ እየጨመረ ነው። ከዓመት ወደ ዓመት የተሻሉ አሰልጣኞችና ተጫዋቾች አሉና ከትላልቅ ቡድኖች ጋር የሚደረጉ ጨዋታዎች ስንመለከት ማሸነፍ ወይም ነጥብ የምንጥለው በጣም በትንሽ ጨዋታዎች ላይ መሆኑ ተረድቻለሁ። ይሄ ለእኛ ጥሩ አጋጣሚ ነው ብለዋል። አሰላለፍን መምረጥ አሁን በስራ ውስጥ በጣም ከባዱ ክፍል ነው ወይ ተብሎ ጠይቀው ነበረ። አይ ያንን ማለት አልችልም። በጣም አስቸጋሪው ነገር አንዳንድ ተጫዋቾች እንዳይሳተፉ የሚያስገድድ ውሳኔ ማድረግ ሲኖርብኝ ነው እና አሁን ይህንን ጉዳይ በጣም በአዎንታዊ መንገድ እየተረዳሁት ነው። ብዙ ችግር የለም ብለዋል። ስለ ግጥሚያዎቹ ተጠይቀው ነበርም። ግጥሚያዎቹን የምናደርገው እያንዳንዱን ጨዋታ ለማሸነፍ ነው። ደጋፊዎቻችን ለእኛ እንደ ስንቅ ናቸው። እዚህ ድረስ ለመጡ ወይም በየስቴዲየሙ ለሚመጡ ደጋፊዎቻችን ድል ስለሚያስፈልግ እያንዳንዱን ጨዋታ ለማሸነፍ ነው ወደ ሜዳ የምንገባው ብለዋል። በነገራችን ላይ ማይክል አርቴታ ብዙ ሀሳብን ያነሱት። በቀጣይ የመረጃ ሰዓትም የተቀረውን እናካትተዋለን። ከበርሌ ጋር ነው ጨዋታው የሚደረገው። ቅዳሜ 12 ሰዓት አመሻሽ ላይ የሚጀምር ጨዋታ ነው። በተርፍ ሙር ላይ በሚደረገው ጨዋታ አርሰናል 3ኛውን መለያ ወይም ይሄ ነጩን መለያ ለብሰው ወደ ሜዳ ይገባሉ ተብሎ ይታሰባል። ግን አርሰናል ከኢንተርናሽናል ብሬክ በፊት የሚያደርጋቸው 3ቱም ጨዋታ ከሜዳ ውጭ ነው። ለአብነት ያክል ቅዳሜ ከበርሌ ተጫውቶ እሁድን ነው የሚያርፈው። ከዛ ሰኞ በቀጥታ ወደ ፕራጋ በረራ ያደርጋሉ። ማክሰኞ ከስላቪያ ፕራጋ ጋር ይጫወታል አርሰናል። ከዛ ማክሰኞ ከተጫወተ በኋላ ከአንድ ቀን ረፍት በኋላ
ሐሙስ ወደ ለንደን ይመለሳሉ። ሐሙስ ተመልሰው አርብ ልምምድ አድርገው ቅዳሜ ከሰንደርላንድ ጋር ይጫወታሉ። ሶስቱም ጨዋታ አርሰናል በረራ የሚያደርግባቸው ወይም ጉዞ የሚያደርግባቸው ነው። ስለዚህ የደርቢ ጨዋታ ቢኖርበት ምናልባት ለንደኑ ስለሚሆን ብዙ ጉዞ ላይ ይጠበቅበት ይችላል። ግን አሁን አርሰናል ረጅምና ሰፊ ጉዞን ያደርጋል። ምናልባት አርሰናልን ይሄ አድካሚ 3 ጨዋታ በስኳድ ዴብዝ ሊያልፈው ይችላል ተብሎም ይጠበቃል። የቀድሞ የአርሰናል ተጫዋች ቲዮ ዋልኮት አብረው ከተጫወቱ ተጫዋቾች በአሁኑ ሰዓት ላይ በአርሰናል ስኳድ ውስጥ መጠቃለል የሚችሉት አብሮት ከተጫወቱት ነው። ውድ ቤተሰቦቻችን ቲዮ ዋልኮት ያነሳቸው አሌክሲስ ሳንቼዝ፣ ሜሱት ኦዚል፣ ሳንቲ ካዞሮላ እና ሩቨን ቫን ፐርሲ በቡድን ውስጥ አሁን ለመጫወት ይችላሉ ብሏል። አሁን ያለው የማይክል አርቴታ ቡድን ይመጠናሉ ብሏል። እሱ አብሯቸው ከተጫወተ ውስጥ ማለት ነው። ቲዮ ዋልኮት ሌላ በርከት ያሉ ሀሳቦችን አንስቷል። በእርግጥ ግን እዚሁ አርሰናል ቡድን ላይ ለመጠቅለል ያክል ካነሳቸው ነጥቦች ውስጥ አንደኛው ዘንድሮ ዋንጫ ማንሳት የምንችልበት ዓመት ነው ብሏል። ምንም ጥርጥር የለውም። ዋንጫ ማንሳት የምንችልበት ዓመት ነው። በቡድኑ ጥልቀት በጣም ደስተኛ ነኝ። ይህ ቡድን ዋንጫ ማንሳት የሚችልበትም ደረጃ ነው። በማይክል አርቴታም ላይ እምነት አለኝ አሁን ላይ ብሏል። ካስታወሳችሁ ማይክል አርቴታ ዘንድሮ ዋንጫውን ካላነሳ እድሉን ለሴስክ ፋብሬጋስ መስጠት አለበት ብለው ካነሱ ሰዎች ውስጥ አንደኛው እንደነበረ ይታወቃል። በዚሁ ግን ውድ ቤተሰቦቻችን የቲዮ ዋልኮት ሀሳብ ላይ ስለነበረን እንቀጥል። የቀድሞ የመድፈኞች ተጫዋች ቲዮ ዋልኮት አርሰናል ብሪያን ምቤሞን ከዩናይትድ ቀድሞ መስፈረም ነበረበት ብሏል። ምቤሞ እንደ ተጫዋች እጅግ ድንቅ ሆኗል ያለው ዋልኮት አርሰናል እሱን መስፈረም ነበረባቸው ያውም ከብዙ ዓመታት በፊት ብሏል። የአሁኑ ዩናይትድ በራሱ እጅግ እንደሚተማመን የገለጸው ዋልኮት ጥሩ ነው፣ መናበብ ጀምረዋል ብለዋል። ዋልኮት አክሎም ዩናይትድ ሲፎካከር ማየት እንፈልጋለን፣ ለሊጉም ሆነ ለሁሉም ክለቦች ጠቃሚ ነው ብሏል። የዩናይትድ በዚህን ያክል ደረጃ መጠናከር እናም በብሪያን ምቤሞም ደስተኛ መሆኑን ተናግሮ ግን የቀድሞ ክለቡ አርሰናል እንደ ብሪያን ምቤሞ ያለ ተጫዋች ቢኖረው ደስተኛ እንደሚሆንና ማስፈረም ከነበረበት ተጫዋች አርሰናል አንደኛው ብሪያን ምቤሞ ነው ብሏል። በቦታው ላይ ኑኖ ማዱኬን ከቼልሲ እንዳመጣ ይታወቃል አርሰናል። በዚሁም ቀጥል የቲዮ ዋልኮትን ከዩናይትድ ጋር ደግሞ በተያያዘ ቡድኑ የአሞሪምን አጨዋወት አሁን በደንብ ተረድቶታል ብሏል። የቀድሞ የመድፈኞች ተጫዋች ቲዮ ዋልኮት ተጫዋቾች የአሞሪምን አጨዋወት እየተረዱ መሆናቸውን ገልጿል። በ3 ተከታታይ ጨዋታ እንግዲህ ድል አድርጓል። ይሄ ለዩናይትድ ለየት ያለ ነው ያለው ዋልኮት ሁሌም 3ኛ አማካይ መሆን ወደ መሃል ሜዳው መጥቶ የሚያግዝ ተከላካይ ያስፈልግ ነበረ። ዩናይትድ ይህንን እያደረገ ይገኛል ብሏል። ይህንንም የሚያደርገው ሾ ነው የሚለው ዋልኮት ካሉ ተጫዋቾች ይልቅ ለዚህ ሽፋን መስጠት ይችላል ብላ የምታስበውም እንደሱ አይነት ልምድ ያለው ተጫዋች ነው ብሏል። ብሩኖና ማቲያስ ኩኛ አንድ ላይ የሚሰሩ ከሆነ ይህ ያስፈልጋቸዋል፣ ምክንያቱም አንድ ላይ መስራት ቡድን ወደ ተሻለ ደረጃ ስለሚወስድ ብሏል። በማንቸስተር ዩናይትድ ውስጥ ነጥረው መውጣት የሚችሉ በርካታ ከዋክብቶችን ዘንድሮ እየተመለከቱ ነው። ከምንም በላይ ግን የማንቸስተር ዩናይትድ ቡድን ለየት የሚያደርገው የሩበን አሞሪም ታክቲክ መረዳት ጀምሯል ተጫዋቾችና ያ ለዩናይትድ ትልቅ አጋጣሚ ነው ብሏል የቀድሞ የአርሰናል ተጫዋች ቲዮ ዋልኮት። በዚሁ ግን ብሪያን ምቤሞን እናንሳ። እሱም ስላነሳው በኤርሊንግ ሃላንድ ከክፍት ጨዋታ 17 ግቦች ተቆጥሯል በፕሪሚየር ሊግ 2025 ላይ። ከዛ ቀጥሎ በክፍት ጨዋታ በርካታ ግብ ያስቆጠረው ብሪያን ምቤሞ ነው፣ 11 ከሃላንድ ቀጥሎ ማለት ነው። ሃላንድ 17 ከክፍት ጨዋታ ግቦች አሉት፣ ብሪያን ምቤሞ ሁለተኛው ነው ከክፍት ጨዋታ። እንደ አጠቃላይ ደግሞ ሌሎች መመዘኛ ቁጥሮች ካየ ነው ብሪያን ምቤሞን ከባለፈው ውድድር ዘመን ጀምሮ በፕሪሚየር ሊጉ 32 ግቦች ላይ ቀጥታ ተሳትፏል። ከሱ በላይ ደግሞ ያለው ሳላ 52 የግብ ተሳትፎ አንደኛ፣ ኤርሊንግ ሃላንድ በ47 የግብ ተሳትፎ ሁለተኛ፣ ብሪያን ምቤሞ በ32 የግብ ተሳትፎ ሶስተኛው ተጫዋች ሆኗል እና እንዴት ዩናይትድን እያገዘው እንደሆነና እየተሻሻለ እንደሆነ ማሳያ ነው። ቲዮ ዋልኮትም እንደ ሀሳብ ካነሳቸው ነገሮች ውስጥ አንደኛው ይሄንን ነበረ። ማንቸስተር ዩናይትድ ቤት 2 ጨዋታዎች በቀጣይነት ይጠበቃሉ። ይህንንም ሴላመንስ ይናገራቸዋል። የማንቸስተር ዩናይትድ ግብ ጠባቂ ሴላመንስ ቡድናቸው ቀጣይ 2 ጨዋታ አሸንፎ ደጋፊው ጸጉሩን እንደሚቆረጥ ተስፋ አለኝ ብሏል። አንድ የማንቸስተር ዩናይትድ ደጋፊ ክለቡ 5 ተከታታይ ጨዋታ ሳሸንፍ ጸጉሬን አልቆረጥም ካለ 391 ቀን ሞልቶታል። ወደ ቤተሰቦቻችን ስለ ደጋፊ አስተያየት የተጠየቀው ሴላመንስ ደጋፊውን ወደ ማንቸስተር ዩናይትድ ሳልመጣ በፊት ነው ማቀው ብሏል። ሴላመንስ አክሎም ቀጣይ 2 ጨዋታ አሸንፈን ደጋፊውን ጸጉሩን እንደሚቆረጥ ተስፋ እናደርጋለን ብሏል። ከሰሞኑ ዲዬጎ ዳሎትም ጸጉር እናስቆርጣለን ማለቱ ይታወቃል። እንግዲህ በማንቸስተር ዩናይትድ ይህ ደጋፊ በአንድ ጨዋታ ስቴዲየም ገብቶ ሲመለከት የማንቸስተር ዩናይትድ ደጋፊዎች በንዴት ይሄንን ደጋፊ
ጸጉሩን ይዘው ሲጎትቱት የሚያሳዩ ምስሎች ወጥተው ነበረ። እንዴት ክለብን እንደዚህ ታረጋለህ በሚል ማለት ነው። ሴላመንሽ ግን አትጠራጠሩ፣ ተከታታይ ድሎችን እንግዲህ አሁን አሳክተናል። 3 የቀሩን 2 ናቸው። ቀጣይ 2 ተጫዋቾችን ድል አድርገን ይህን ሰው ከጸጉሩ እንገላግለዋለን ብለዋል። ዩናይትድ በቀጣይ ይሳካለታል ሊሆን የምንመለከት ይሆናል። ዋይኒ ማርክ ሩኒ በወቅታዊ ጉዳዮች ላይ ሀሳቡን ሲያጋራ ነበረ። በተለይም ከ9 ቁጥር ጋር በተያዘ ማለት ነው። በ9 ቁጥር ቦታ ላይ 2 የውድድር ዘመኖችን ተጫውቻለሁ፣ በሁለቱ 34 ግቦችን አስቆጠርኩኝ። ነገር ግን በእውነት ለመናገር በጣም አስቀያሚ ቦታ ነው ብሏል እሱ። ወይም ደብሮኝ ነበር ነው የሚለው። ግብ ካስቆጠርኩ በኋላ ከሜዳ ወጥቼም እንኳን ደስተኛ አልነበርኩም። በጨዋታ ውስጥ ተጨማሪ ተሳትፎ እንፈልግ ነበረ። በአጥቂ ቦታ ላይ መጫወትና ግብ ማስቆጠር ወድ ነበር። በእርግጥ በጨዋታው አጠቃላይ እንቅስቃሴ ውስጥ መሆንን የበለጠ ያስደስተኝ ነበር ብሏል። ከቢቢሲ ስፖርት ጋር በነበረው ቆይታ በዩናይትድ ቤት እንደ ዋይኒ ማርክ ሩኒ አይነት ተጫዋች እየተባለ ይነጻጸር ነበር ከሱ መውጣት በኋላ ማን እንደሱ አይነት ሚና ሊወስድ ይችላል በሚል ማለት ነው። በማንቸስተር ዩናይትድ አንዱ ዋይኒ ማርክ ሩኒ ከሚታወቅበት ጉዳዮች ውስጥ አንደኛው ሁሉንም የሜዳ ክፍል አካሎ መጫወት የሚችል እንደውም ቡድኑ የአጥቂ ቁጥር መጨመር ሲፈልግ እስከ 6 ቁጥር ሚና ተመልሶ መጫወት የሚችል ሜዳን የሚያካልል ተጫዋች እንደነበረ ይታወቃልና አሁን ግን ተጫዋቾች የአይነት ኢነርጂ እያጣውባቸው ነው ብሏል። ከሜዳ ክፍል ሮጠው የሚጫወቱ ቡድንን አሸናፊ ለማድረግ የሚታገሉ ተጫዋቾች እየጠፉ ነው በዘመኑ ብሏል። 9 ቁጥር መሆን ግን አንድ ቦታ መቆም ነውና ብዙም ማያስደስተኝም ነበር ብሏል። ኦፕታ አንድ ቁጥራዊ መረጃን ይዞ ወጥቷል። ኦፕታ እንደሚታወቀው ወቅታዊ ስሌቶችን ሰርቶ ቁጥሮችን የሚያስቀምጥና እንደዚሁም ደግሞ ተጫዋች የጎል ማጠናቀቅ ሂደት ምን ያህል ሊሆን ይችላል፣ ክለቦች በየትኛው ደረጃ ሰንጠረዥ ሌላ ያጠናቀቁ ይችላሉ የሚሉ ስሌቶችን የሚሰራ ሱፐር ኮምፒውተር ነው። የ25-26 የውድድር ዘመንን በተመለከተ አንድ ቁጥር ይዞ ወጥቷል። አርሰናልን ሻምፒዮን አድርጎታል፣ በ80 ነጥብ ይጨርሳል ብሎ ሲቲ 2ኛ፣ ሊቨርፑል 3ኛ፣ ቼልሲን 4ኛ፣ ቪላን 5ኛ ካለ በኋላ የአውሮፓ ሻምፒዮንስ ሊግ ሊገባም ላይገባም ይችላል 5ኛ፣ ከዛ 6 በርንማውዝ፣ 7 ኒካስል፣ 8 ስፐርስ፣ 9 ክሪስታል ፓላስ ብሎ ዩናይትድን 10ኛ ነው ይጨርሳል ያለው። ከዛ ብራይተን 11፣ ብሬንትፎርድ 12፣ ኤቨርተን 13፣ ሰንደርላንድን 14ኛ፣ ፉላም 15፣ ሊድስ 16፣ በርንሌ 17 ይልና ወራጅ ያላቸው ደግሞ ኖቲንግሃም ፎረስት፣ ወልቭስ እና ዌስትሃምን ነው። ይሄ የኦፕታ ሱፐር ኮምፒውተር ነው። ውድ ቤተሰቦቻችን ዛሬ ስካይ ስፖርት ራሱ እንደ መወያ አጀንዳ አድርጎት እውነት በዚህ መሰረት ክለቦች ሊያጠናቅቁ ይችላሉ አሁን ካላቸው ወቅታዊ ብቃት በሚል መነጋገሪያ አጀንዳም አድርጎት ነበረ ዛሬ ስካይ ስፖርት። እኛም ምስሉን ከስካይ ስፖርት ይፋ ገጽ ላይ ነው የወሰድነው። የእናንተ ምልከታ ግን በዚህ ዙሪያ ልታጋሩን ትችላላችሁ። በማንቸስተር ዩናይትድ የዛሬ ማህበራዊ ትስስር ገጽ ላይ በፊት ገጻቸው ላይ ያለው ማለት ነው በዋናው ገጻቸው ላይ ማርከስ ራሽፈርድ ነው። ምክንያታቸው ደግሞ 28ኛ ዓመት ልደቱን ተከትሎ እንኳን ተወለድክ የሚል መልእክት አስተላልፈውለታል። በእርግጥ ከሰሞኑ አንድ አድማጫችንም እንዴት አየው ብሎ ነበር። ሜሰን ግሪንውድ የዩናይትድን ጨዋታ ሲያይ በእጅ ስልኩ ታይቷል። ማርከስ ራሽፈርድ በእጅ ስልኩ ላይ የዩናይትድን ጨዋታ ሲያይ ተመልክተናል። ዩናይትድን ከለቀቁ በኋላ የዩናይትድን ጨዋታ ሲመለከቱ እንደዚህ እያየናቸው እንገኛለን። በማርከስ ራሽፈርድ በኩል ዩናይትዶች እንኳን ተወለድክ ያሉት ተጫዋች በዩናይትድ 138 ጎሎች ያለው 2 ኤፍኤ ካፕ፣ 2 ሊግ ካፕ፣ የዩሮፕ ሊግ እና ኮሚቲ ሺልድ ዋንጫዎችን ከዩናይትድ ጋር ማሳካት የቻለ ተጫዋች ነው። ይህ ተጫዋች በዩናይትድ ይሄ የመጨረሻው አካባቢ በተለይም ከተጫዋች ብዙ ጥራትና ጥረት ከሚጠይቁት ሩበን አሞሪም ጋር ተጋጭ እንጂ በኤሪክ ቴን ሃግ ዘመን ከሳምንት ቋሚ ተሰላፊ ተጫዋች ነበረ። ማንቸስተር ዩናይትድ በኩል ያው በኋላም ላይ ግን እሳቸው ከሚፈልጉት ጥረትና ከጨዋታ በኋላ የሚፈልጓቸውን አይነት የትሬኒንግ ሜዳ ላይ ጥረቶች ጋር በተያያዘ ጥያቄ ከተነሳበት በኋላ ከዩናይትድ ቢለቅም እሱ በባርሴሎና ሆኖ ግን ዩናይትድ እንዳረሳ ይታወቃል። ለማንኛውም ውድ ቤተሰቦቻችን የሳምንቱ መጨረሻ ላይ እንገኛለን። ተጠባቂ ጨዋታ ሊጎች ይቀጥላሉ። መግቢያችን ላይ ለዚህ ምስል ከ10 ስንት ትሰጡታላችሁ? የፓሌርሞ 125ኛ ምስረታን ምልከታ በማድረግ አዲሱ መለያቸው ነው። እንዴት አገኛችሁት? ሐሳባችሁን እናጋሩን ብለን ጀምረን ስፖርታዊ ጥንቅራችንን በዚሁ ያጠናቀቅን። መልካም ቀን ይሁንላችሁ። ከጥቂት ደቂቆች በኋላ በዋናው የዩቲዩብ ገጻችን ላይ ውድ ቤተሰቦቻችን የአሰልጣኞችን ሙሉ ጋዜጣዊ መግለጫና የሳምንቱን ጨዋታ የተመለከተ ዳሰሳ ይዘን እንመጣለን። ላይክ፣ ሰብስክራይብ፣ ሼር ስላደረጋችሁ ከኛ ጋር ስለነበራችሁ ሁላችሁንም እጅግ አድርገን አመስግነን የአሁኑን ጥንቅራችንን አበቃን። መልካም ጊዜ ይሁንላችሁ።